በጓደኛዬ ነው ያወቅኩት፣ ሳውቀውም ማለት ነው። ጓደኛዬ እና እሱ ሪሌሽን አላቸው። በዛ ምክንያት ነው እንጂ እኔ እና እሱ የተዋወቅ ነው። ሌላ ነገር በሌላ መንገድ አንተዋወቅም እንጂ ሌላ ነገር የለብንም። ይሄንን ነው ማለት የምፈልገው እኔ እዚህ ጋር መጀመሪያ ቆይ እኛ ቪዲዮ አብርተን እነሱ ቪዲዮ አጥፍተው የተቀመጡበት ምክንያት ምንድን ነው? ትክክል ነው ቪዲዮ አጥፍቼ ላውራ እኔ ኖርማል ነው መሲ? ሁለተኛ ተስፋዬ እዚህ ሀገር ላይ እንዳልከው ትክክል አይደለም ብለን ጥፋታችን ነው ብለን ተናግረናል። መሄዳችን አግባብ አልነበረም። ሁለተኛ ነገር ደግሞ እዚህ ሀገር ላይ ሁሉም ሰው የሚያውቀው ነው። በቃ አንድ ሰው መዝናኛ ብሎ ወይ ደግሞ ሊዝናና ሲወጣ እዚህ ሀገር ላይ ሁሉም በየቤቱ እዚህ ጋር ካሜራ ላይ ስለወጣሁኝ አይደለም፣ በየቤቱ ብዙ ልጆች አሉ እንደዚህ እየተደበደቡ ተዝናኝ ተብለው ሄደው እየተደበደቡ አይናቸው የጠፋ ብዙ ነገር እንትን የተደረጉ ግን በቃ ሶሻል ሚዲያ ላይ ቢወጡ ያለውን ነገር ያውቃሉ። በህግ ቢሄዱ አብዛኛው ሰው ህገ ወጥ ነው እዚህ ሀገር ላይ የሚመጣባቸውን ነገር ስለሚያውቁ ቤታቸውን ዘግተው የተቀመጡ ብዙ ሰዎች አሉ። እኔ ግን እሱን ምንም ነገር ሳያገናኘኝ ተነስቼ እንትን ያልኩት ነገር የለኝም፣ የበደልኩት ነገር የለኝም፣ የምንተዋወቅበት ነገር የለም። እዚህ ጋር መጥቶ ያደረገኝን ነገር እያንዳንዱን ይመንልኝ፣ ጓደኛውም ያደረገውን ነገር እንትን ይበልልኝ ነው ያልኩት። ተስፍሽ አሁን 2 ለ2 ሆናችሁ ተበዳርናችሁ ሄዳችሁ እንደዚህ መርሻ ምን ሊፈጠር ነው? እነሱ 3 ናቸው ሲጀመር፣ እነሱ 3 ናቸው፣ እኛ 2 ነን። ሲቀጥል ደግሞ በዛ ሞድኔ ብሄድ ኖሮ ለምን እዛ ቦታ ቆያለሁኝ? በሌላ አንግል የምንተያዩ ደግሞ የምንግባባ ሰዎች ብንሆን ወይ ደግሞ ያን ነገር አስቤና ቅጅ ሄጄ ቢሆን ኖሮ ለምን እንጣላለን? ለምን መደባደብ ደረጃ እንደርሳለን? ይፈልጋለሁና አልፈልግም ጉዳይ እኮ ነው። እዚህ ጋር ከምፈልግ ቢሆን ኖሮ እኮ ከዚህ ልጅ ጋር የሚያገናኘኝ ነገር የለም። ግን አስበን ሄድ ነው ሲስተር ብራዘር ነው እሷ ጋር ያላቸውም ግንኙነት ሌላ ምንም እንትን የለም። ስንሄድም ደግሞ እንዳለችህ ልጁ እንደዚህ አይነት ባህሪ ያለው ልጅ አይደለም በሚለው ነው እንደዚህ አይነት ነገር ይመጣል ብለን ጭራሽ ስንሄድ ደግሞ ጠጥተን ፉል ብል ሆነ እንሄድ ነው። አልጠጣንም ሲጀመር፣ እኛ ያን ያክል እንትን የሚል ነገር የለንም ሲጀመር። እሱ ምናልባት ሰክር ያለው ብሎ ነገሮችን እንትን ማለት ከፈለገ የራሱ እንትን ነው። ጠጥተንና ሰክረን እንኳን ቢሆን በዚህ ልክ ነው የሚያስደበድበኝን ድርጊት አድርጋለሁ ብዬ ስለማላስብ አሁንም የምትሉኝን ነገር በሉኝ፣ ችግር የለውም። ትንሽ ቆይቼ የሕክምና እንትን ሐኪም ቤት መሄድ ስላለብኝ የምቀበለው እንትን ስላለኝ አክብራችሁ ነው እንትን እያልኩኝ ያለሁት። ስላከበራችሁኝም አመሰግናለሁ። እሺ ቀሙቲ፣ እኔ በደፈናው በፊት ከሰማሁት እናገራለሁኝ። እሷ ወንድ ገና ለገና የሰከረ ወንድ ወይም ደግሞ ፍላጎት ያለው ወንድ ጥቃት ያመጣል ተብሎ ሴት ልጅ ቤት ውስጥ ታፍና የምትቀመጥበት ምንም ሰበብ የለም፣ ምንም ሰበብ የለም። ምክንያቱም በጣም ብዙ ጤነኛ ወንዶች ስላሉ ማለት ነው። አሁን ግራም ነፈሰ ቀኝ ይጠቃ አይጠቃ እሱ የደረሰበት ነገር ካለ እናዝናለን። ሳይኖርም ከሆነ የሚያስመስል ያለው እሱ የራሱ ችግር ነው። ነገር ግን መጥቶ የተተናኮለው እሱ ነው፣ በምንም አይነት ሰበብ ቢሆን። ሲተናኮል ደግሞ ከልክ በላይ ጠጥቶ ከሆነም አሁን በሚገጥመው ቅጣት ምን ያህል መጠጣት እንዳለበት ሊሚቱን ያውቃል። አጭሶም ቢሆን በምንም አይነት ነገር ቢሆን ይህንን ጥቃት ያደረሰው ልኩን እንዲያውቅ፣ ማንም ከምንም ነገር አቁም ወይም ተገደብ የሚባል ነገር አይሰራም። ራሱ ጭንቅላት ኖሮት የዛን ነገር መጥፎነት አውቆ እስኪያቆም ድረስ ማንም ሊያስቆመው አይችልም። የሰው ልጅ አይምሮ ብቻ ነው የሚመራው። እንደ ሰውነታችን ልንመክር እንችላለን፣ ጉዳቱን ደግሞ እንደዚህ በተግባር ሊያገኘው ይችላል። ማስቆም የሚባለው ግን ከራሱ ከአይምሮ የሚመጣ ነገር ነው። አሁን እዚህ ጋር የሆነው ነገር ልጅቷ ልትዝናና ወጣች፣ መብቷ ነው። ምንም አይነት ቦታ ቢሆን ሰዎች ሄደው እስከተዝናኑ ድረስ ሴቶች የሚገቡበት የሴቶች ፍቃድ እስካለበት ድረስ የመሄድ መብት አላት። ሄዳ ደግሞ እሱን የፈለገውን ነገር ስላላሟላች ነው የደረሰባት አይደለ? ያደረሰው ደግሞ እንዳልኩት በንዴት በስካር በሀሽሽም በምንም ቢሆን እሱ ነው የመጣው። አስገድዶ ያስጠጣው የለም፣ አስገድዶ ያስጨሰው የለም። እሱ ፈልጎ ባደረገው ነገር ነው መጥቶ ያጠቃው አይደለ? ጥቃት እንኳን ደርሶባት ቢሆን እሱ ነው የጀመረው። የሚገባውን ነገር ነው ያገኘው። እንደኔ ሁሉም ገደል ከሚገባ ይቅርታ ጠይቋት፣ ክሷት፣ ይቅር ላላህ ተባብለው ሁሉም የየራሱን መስመር ይዞ ይሂድ። አለቀ። ህዝብም ሲናገር ሆነ እኛም ስንናገር ፖዘቲቭን ነገር ወስደን ጥሩን የሚጠቅመንን ነገር ወስደን የማይጠቅመንን እንተዋለን። ይሄ ነገር በዘር ተኬደበት፣ በሃይማኖት ተኬደበት፣ በጾታ በምንም ተኬደበት አልተኬደበት ጥሩውን ነገር የሚጠቅመውን ነገር ብቻ ነው የምንወስደው። የህዝቡንም ሀሳብ የእኛም ሀሳብ ጥሩ የሆነው ብቻ ይመረጣል።
እንደኔ ይህንን እላለሁ። ይካሳት፣ ይቅርታ ይጠይቃት። የደረሰበትም ነገር ካለ ደግሞ አጸፋ ነው። ይሄ ምላሽ እሱ አድርሶ ነው የደረሰበት። ለወደፊቱ ትምህርት ይሆነዋል። ትምህርት መውሰድ አለባቸው ለሚባለው ነገር ምን ያህል መጠጣት እንዳለበት ይማርበታል። እንዴት ማጨስ እንዳለበት ይማርበታል። ከታች ያለውም ህዝቡም ቢሆን ደግሞ ያለ ሊሚት የሚወሰድ ነገር የሚያመጣውን ጦስ አይቷል። ይሄንን ነው የምለው እንጂ ሴት ልጅ ለምን እዛ ጋር ደረሰች፣ ለምን እንዲሆነ እንደዛ ሆነ፣ ይሄ እኔ አልስማማበትም። የምስማማው በዚህ ነው። መጥቶ ተተናክሏል። የተተናኮለበትን ዋጋ ይክፈል፣ ይቅርታ ይጠይቃት፣ ይቅር ይባባሉ። አለቀ። አንቺም ይቅርታ አድርገሽለት። ምክንያቱም አንቺም አላማ አለሽ። ተደብድቦ ለመግባት አይደለም እዛ ሄድሽ። ፕሮግራም አለሽ። ቁጭ ብለሽ ከቤተሰብ ከማንም ተነጥለሽ እዛ ጋር ስትኖሪ የሆነ ነገር ላይ ለመድረስ ነው አይደለ? በአንድ ሰው ተስተጓግለሽ መግባት የለበሽም። ያውም በእንዲህ አይነት ሁኔታ ተጎድተሽ። ጥርስ ማለት ቀልድ አይደለም። ፀጉር ያን ያህል ከዛ ላይ መነቀል ማለት ቀልድ አይደለም። ይካሳት፣ ይቅርታ ይጠይቃት፣ አንቺም ይቅርታ አድርጊለት። ከዛም ሁላችሁም ወደ የፊናችሁ መሄድ የሚሻል ይመስለኛል። ቅርስ ነገር የሚያስቀይም ነው። በትልቁ ሞዴሬተር አያስቀይም። አንድ ጊዜ እኔ ልጨርስና ትጠይቂዋለሽ። እሺ ሀምዛ፣ በምን አይነት መልኩ እንደተሳሳት ባላቅም አንተ ነው ወደ እሷ ሄድከው አይደለም? አሁን ይሄ ነገር አሁን ረጅም ስታደርጊው ሰዓትም ይሄዳል። ይቅርታም ጠይቃታለሁ፣ ዛታትር ማለት ይቅርታ ጠይቃታለሁ እና መከሳታለሁ። አንድ ይቅርታ እኔ ይቅርታ ስጠየቅ ይመንልኝ፣ መጀመሪያ ይመንልኝ። ያደረከኝን ነገር አዎ ይሄን አድርጊያለሁ ይመንልኝ። ፀጉሬ፣ ጥርሴ፣ አይኔ፣ ማህፀኔ የተደበደብኩት፣ እግሬ የተቀጠቀጠው፣ መንቀሳቀስ አቅቶኝ ሙሉ ነገር ይመንልኝ መጀመሪያ። ከዛ በኋላ ይቅርታ እንሄዳለን። ኦኬ፣ ማወቅ ያለባችሁ እኔ አልመታዋትም አላልኩም። አሁን መጀመሪያም ተናግሬያለሁ። ደግሞ ሳይድ ደንግጬ ከዛን መተቻታለሁ ብዬታለሁ። ሙቲ አንድ ነገር ልንገርሽ ሀቢብቴ፣ አንድ ሰው ሙስተሂል ጥፋቱን ሳያምንበት እኮ ይቅርታ አይጠይቅም። ስለበደለሽ እኮ ነው ይቅርታ የሚለው አይደለ? ሙኒቲ አመሰግናለሁኝ። ንግግርሽን በጣም እንትን እላለሁ። ግን እዚህ ጋር ሁላችንም ገና እስር ፈርተን ወይም ደግሞ እዛ ጋር መግባትን ወይ ሌላን የሚመጣብንን መዘዝ ፈርተን ብቻ ለአፍ ተሸዋውደን እንድናልፍ ስላልፈለግኩ ነው። ሲቀጥል ከሱ በላይ ይሄኛው ልጅ ነው እኔ ላይ በጣም ስለታውጥቶ እንደዛ እንትን ሲለኝ የነበረውና ሲያንቋሽሽና ነገሮች እንትን ሲል የነበረው ይሄኛው ልጅ ቪዲዮውን አብርቶ ይቀመጥልኝና ያውራ በስነስርዓት። ማመን ያለባቸውን ፀጉሬን የነቀለው ጥርሴን ያወለቀው ይሄ ነው። ያኛው ልጅ ግን ማህፀኔን ሲረጋግጠኝና ስለታውጥቶ ከአንድ አይሉ 2 ጊዜ ልግደላት እያለ እዛ ጋር ሲቀደኝ የነበረው ይሄኛው ልጅ ነው። ሁሉንም ጥፋታቸውን አምነውልኝ ይቅርታ ከጠየቁ በስነስርዓት ይሁን፣ ቪዲዮ ይውጡ፣ በስነስርዓት ይቅርታ መጠየቅ ካለባቸው ይጠይቁኝ። እንደዚህ ዝም ብሎ ነገሩ ተደባብሶ ካለፈ ነገም ለህይወት ይሰጋለሁ። አሁን በይቅርታ የውልሽና ጥፋቱን እኮ አምኖልሽ ማለት ነው። ይቅርታ በመጠጥ ገፋፍች እኮ እያሉሽ ነው አይደለ እንዴ? እና እንደኔ አሁን እዚህ እየገቡ ክሰሺ የሚሉሽ ነገር ማን ፑሽ የሚላችሁ እና ይሄን ነገር ትታችሁ ፒስ ፍጠሩ፣ ተስማሙ። ቢልሻው ሂጅና ክሰሽ ያለሽ ነገ ዞር ብሎ አያሽም። ብዙ ነገር እያየሽ ነው። እኔ እኮ ወደ ክስ እንሂድ ወይ ነገሮችን እንትንም በል እያልኩኝ አይደለም። እኔ የተሰማኝን ስሜት ለእናንተ እየገለጽኩኝ ብቻ ነው። እንደዚህ እንትን ይበለኝ ይመንልኝ እያልኩ ያለሁት ይቅርታ መጠየቅም ከሆነ ነገሮች እንትን ማለትም ከሆነ እዚህ ጋር እኔ እኮ ይቅርታ መጠየቅ ቢኖርብኝና ነገሮች እንትን ከሆኑ እኮ ይቅርታ የቀኑን ሀሳብ እኔ ተረድቻታለሁ። ቆይ ቀኑ ሚዩት አድርጊ። ሀምዛ ሚዩትን ፍታው። ፀጉሯን ነቅላችሁታል? አዎ ወይ አይደለም? ፀጉሯን ነቅላችሁታል? ማወቅ ያለባችሁ ማለት ነው። ስንጣላ በዛ ሰዓት እኔ ደግሞ ሳይስመታት ሰው ሲጣላ ማለት ነው። ተናዶ ሰው ሲጣላ እንደዚህ ነገር የሚያስብ ሰው የለም። ሰው ይጣላል። በሚጣልበት ሰዓት ቁጥሩን በእጃችሁ ቆይ አንዴ ሀምዛ፣ ፀጉሯን ነቅላችሁታል? ነገሩን ለማሳጣት ፀጉሯን ነቅላችሁታል? ማህፀኗን ረግጣችኋታል? ፊቷ እንዳለ ይሄ አይኗ ሁሉ በልዟል። ጥርሷ
ይሄን ሁሉ በደል አድርሳችኋል አይደለ ሀምዛ? እኔ ስመታት ማለት ነው። እኔ ስንጣላ ስመታት እኔ እንደዚህ ነቀልኳት። መምታቷን አውቃለሁ፣ እንደመታወት አውቃለሁ። ግን ጸጉሩን መንቀል ምናምን ይሄ የማስታውሰው ነገር የለም። እንደዚህ ነገር በዚ ማወቅ አለባችሁ። ሰክረት ነበረ። ሁላችንም ጠጥተናል። የሚያሪያት የሚባል ነገር ሁላችንም ውጭ ማን ሊመታት ይችላል? ድብድብ እንዳለና ጸብ እንዳለ ጸብ ውስጥ ስላለ እዛ ውስጥ ልጅ ነው የመታኝ፣ ከሱ ይበልጥ የኛው ልጅ ነው የደበደበኝ። ስሚኝ አዳምጪ፣ ቀኑ ዋቴቨር በቃ ሁለቱ ጓደኛ ማቾች ደብድበውሻል። ለአንቺ እንደዚህ መሆን እነዚህ ሁለት ልጆች ተጠያቂ ናቸው። ስለዚህ እንደዚህ አርጋችኋል ወይ? አይ አላደረግንም ቢሉ እንደገና ክርክር ልንፈጥር ነው። ኦፍኮርስ አርገዋል። ከዛ ውጭ ከሁለቱ ውጭ አንቺ ጋር ማንም አልነበረም። ለአንቺን ለመደብደብ ከሁለቱ ውጭ ማንም የለም። ስለዚህ ይሄንን ሁለቱም አርገውታል። በቃ ምንድን ነው ማስተባበል? አርገዋል። የተጫንሽ እንዳይመስልሽ አንድ ነገር አማራጭ ስላጣች አደረገችው እንዳትባይ አንድ ነገር እነግርሻለሁ። አንቺ እህታችን ነሽ፣ ልጃችን ነሽ፣ ጓደኛችን ነሽ። እሺ እዚህ ጋር እነሱ የሚክሱሽ ካሳ ወይም የሚጠይቁሽ ይቅርታ ካልተስማማሽ እንኳን ኦኬ፣ እኔ ራሴንና ጓደኞቼን እዚህ ጋር ያሉትን ወክዬ ኢትዮጵያ ብትገቢ የምትቋቋሚበትን ነገር አደርግልሻለሁ። ያ ማለት እሳት ማጫጫርን ፍለጋ አይደለም። ይገባሻል? ለክፉ ነገር እንድትበረታች ፈልጌ አይደለም። ጠብ እንዲኖር በማላችሁ ክስ ወይም ምንድነው ስሙ እስር እንዲኖር በመሀላችሁ በመፈለግ አይደለም። አማራጭ ስላጣች ይሄን አደረገች እንድትባይ አልፈልግም። ኦኬ፣ ራሷ ናት የወጣችሁ፣ አስወጥቷት ነው። ስለዚህ እናንተ ደግሞ አዎ ጥፋተኛ ነን፣ በድለናል። በእርግጥ ስትጣሉ እንግዲህ ሰው በጭንቅላቱ ቢሆን በአይምሮ ቢሆን ኖሮ ይሄን ነገር አያደርግም። የንዴትም የወሰዳችሁትም ነገር አድርጓችኋል። እናንተ እሷን ፈቃደኛ በሚያደርጋት መንገድ ከልብ የሆነ ይቅርታ ጠይቋት። አንዳንድ ይቅርታ ጭራሽ እልህ ውስጥ ይከታል። እናንተም ልጆች ናችሁ፣ አላማ ኖሯችሁ ነው እዛ እየተጠበሳችሁ ያላችሁት፣ እየተንከራተታችሁ ያላችሁት። ስለዚህ በሰዓቱ የነበረውን ሴጣን እናንተ አብርዱት። ማንም አስገድዶ አላጠጣችሁም፣ አስገድዶ አላስጨሳችሁም፣ አስገድዶ ያደረጋችሁ ነገር የለም። ወዳችሁ ለመዝናናት አሁን ከዚህ በኋላ የመዝናናት ልክህን ታውቀዋለህ። ትምህርት ይሆናል። አንተም ቢሆን እያንዳንዱ ጥፋቶች መታረሚያዎች ናቸው፣ መጥፊያዎች አይደሉም። እሺ ከዚህ በኋላ ልክህን ወቅ። ሰው ማዘዝ የሚችለው በራሱ በሆነ ነገር ላይ ነው። በአሁኑ ሰዓት ሚስትህን እንኳን አታስገድድም፣ እንኳን የሰው ለመዝናናት የምታደርገው ነገር ደግሞ በሁለት ፈቃደኝነት እንጂ በአንድ ጭፈራ የሚሆን አይመስለኝም እንደኔ። ስለዚህ እሷን ራዲ በሚያደርጋት ወይም ፈቃደኛ በሚያደርጋት ይቅር በሚያስብላት መንገድ ይቅርታ ጠይቋት። እሷ አልወጣላትም። አንተ ያን ሰዓት የነበረህን ብስጭትም ንዴትም አውጥተዋል። ይቺ ልጅ አልወጣላትም። ህመሙ አለ፣ ጠባሳው አለ፣ ሴትነት ክብሯ አለ። ስለዚህ እንደዚህ በሚያቀል መንገድ ይቅርታ ጠይቃት በራስህ። የአንተም ሞንክ ያኛውም ወጥቶ ይቅርታ ይጠይቃት። አንቺ ግን ቀኑ ገብቶሻል የምልሽ ነገርን ሰምተሽኛል አይደለ? አማራጭ አተሽ አይደለም ይቅርታ የምትባባዩ። እሺ እዚህ ጋር ያለ ነው እኛ እህቶችሽ አንተውሽም። ጥርስሽን ማስተካከል አለባቸው። ለሴትነትሽ የሚገባውን ካሳ መካስ አለባቸው። ያ ካልሆነ ግን አለንልሽ እኛ አሳልፈን እየሰጠንሽ እየተጫንሽ ወይም ስህተተኛች በአንድም ነገር ስህተተኛ አይደለሽም። መብትሽ ነው። የትም ሄዶ መዝናናት መብትሽ ነው። ለምን እዛ ጋር ሄደች ሴት ልጅ እዛ ቦታ አትሄድም የሚለው ቋንቋ እኔ ጋር አይሰራም። እኔ እስካመንኩበት ድረስ ጀሀነም በር ላይ መዝናናት መብቴ ነው። ለሌላ ጊዜ ትምህርት ይሆንሽ። በተረፈ ግን እንትን አይሰማሽ። ይቅር መባባል ደግሞ የትልቅ ሰው ስራ ነው። ይቅርታ ጠይቅሻለሁ እና ያለውን ነገር እከስሻለሁ። እኔ ረጅም ማውራት የማያስፈልግም ይቅርታ ብያለሁ። የሚያስፈልግሽ ነገር ደግሞ አብረን በውስጥ እያወራን አደርግልሻለሁ። መሀላችን ገብቶ ይህን ነገር የሚጨርስልን ካለም ደግሞ ወይ እናንተ አድርጉልን። ገልጸሽልኛል። ብዙ ሰው ጀጅ እያደረገ የነበረበት መንገድ እዛ መገኘትሽ ምናምን እያለኝ ስለነበረ ትንሽ ትብዬ ነበር። አግባብ ባይሆንም ሁላችን የራሳችን እንትን ነበረ። ግን ብዙ ነገሮች እንትን እንድል የምፈልገው ወደ ህግ የሚሄዱ ጉዳይ ምናምን ብዙ ነገሮችን ነው ወደፊት የሚያመጣው። አሁንም እንደ አማራጭ ማጣት በሰዓቱ ቢሆን ኖሮ መወስነውን ውሳኔ ነግራችኋለሁ። አሁንም ፍረዱኝ ብዬ ወደ እናንተ ስመጣ እናንተ ያላችሁትን ሀሳብ ማልስማማበት ምንም ምክንያት የለኝም። ግን እስካሁን ድረስ እንኳን ወደ ህግ ወደ እናንተ እንኳን ከመጣ ስልካችን እንኳን አልተመለሰም። ስልካችን እሱ ጋር ነው ያለው። ብዙ ነገሮች አሉ። ስልካችን እንፈልጋለን። እዛ ጋር የወሰደውን እቃዎች እንኳን አልተመለሱልንም። አሁንም ከሱ ጋር እርቅ እንኳን ከተባለ መሆን ያሉባቸው ነገሮች በምን አይነት መንገድ ነው የሚክሰኝ? ፀጉሬ፣ ጥርሴ፣
አይኔ ለእያንዳንዱ ድርጊት ለሕክምና ያወጣሁት አለኝ። አሁንም መሄድ አለብኝ ወደ ሕክምና መቀበለው የሕክምና እንትን አለኝ። ውጤቴ ገና ዛሬ ነው የሚወጣው። ጭንቅላቴን ምናምን እንትን ማለት እፈልጋለሁ። እነሱ ነገሮችን ይክሳሉ ወይ ደግሞ አንቺን እንትን ይልሻል ብላችሁ የምትሉትን ነገር እዚህ ጋር እንትና ብላችሁ ሰው እንትን በሉልን እና መሀል ላይ የሚያስጨርስልንን ሰው እንትን ይበሉ። ከእሱ ጋር አውርተን አሁንም ወደፊት በውስጥ እናወራለን ለሚለው ምንድን ነው እስኪ አሁን ተደዋውለን እስኪ ምንድን ነው ልናወራ የምንችለው ሲጀመር። ስለዚህ መሀል ላይ የሆነ ሰው እንትን ሊለን ስለሚገባ የምትጨርሱልን ነገር ችግር የለውም። ጨርሱ። አሁንም ቢሆን ከዚህ በሚቀጥለው ቢሆን አለን፣ ምንም ችግር የለም። አንድ ሰው ላይ ማን ላይ ነው ምንጭ ነው? ሳውዲ ያለ ሰው ማን ላይ ሲተዋል? ይሄ ስለዚህ አንቺ ሄደሽ ጥርስሽን በምን ያህል መሰራት እንደምትቺ ይኸውልሽ፣ ጥርስሽን በምን ያህል መሰራት እንደምትቺ ሕክምና ከውስጥ የተጎዳሽው ነገር ካለ በዚህ ምት መጎዳትሽን የሚያሳይ የሕክምና መረጃ፣ ያንን መስተካከያ ምን ያህል እንደሚያስፈልግ ለሕክምናሽ ወይ ለመድኃኒትሽ ይሄንን አትሊስት የተወሰነ መንደርደሪያ አንቺ ይዘሽ ነይ። እሺ፣ እስከዛ ድረስ ደግሞ በመሀላችሁ ያለ ሰው ካለ በእነሱ ስልካችሁን ይልክላችኋል። እርግጠኛ ነኝ ሳስበው ሳያውቀው ያደረገው ነገር ይመስላል። ያው ሰይጣን ሻጥር ነው መቼም። ሆን ብሎ አንቺን ለማጥቃት እዛ ቦታ አልሄደም። እውነት ለመነጋገር መጣሽ መዝናናት ፈለገ አብሮ አይ ስትይ ያው ከመጠጡም ጋር ከሰይጣንም ጋር ተጋግዞ ይሄ መጣ እንጂ በቀሙን አጠቃለሁ ብሎ እዛ ጋር አልሄድም። እሱም መዝናናት ላይ ያለ ነው። ስለዚህ ስልክሽን በማላችሁ ባለ ሰው ላይ ይላክልሽ። በተረፈ ራስሽን ቼክ አድርገሽ እኔ ይሄን ያህል እንዲሁ ያስፈልገኛል ብለሽ ስትመጪ ያው የእልህ ሳይሆን እውነታውን ይዘሽ መተሽ እኛ በዛ ላይ የሚጨመርበትን ነግረ ነው ምን ብለ ነው ይካስሽ። ማሚ አሁን ሙኒት የተናገረችው ላይ ቀን ነው። ይሄንን ጉዳይ እስከ ኤምባሲ ድረስ እስከ ሳውዲ ማለት እስከ ፖሊስ ድረስ ሄዳ ያጣራችሁ ነገሩን ሁሉ ጥርት አድርጋ ይዛ መጣ ግልጽልጽ አድርጋ የነገረችን እሙናት ይሄን ጉዳይ እየተከታተለች ያለችው ማሚ። ኦኬ እሙንም እኔም አውርቻት ነበር። ከዛ አንድ ነገር ልንገርህ፣ ስልካቸውን ሰብረህ ከሆነ እኔ ስልክ ነው የሚሸጠው። ከኔም ቢሆን ገዝተህ ከኔ ወደ ሳውዲ ልክላታለሁ። ከሌላ ቦታ ስልክ እንዳትገዙ። የራሳቸው ቀኑ ነ እንዳስቂ ነ ክፈት የሚወስድ ቪዲዮሽን ቀልዱ ቀልድ ነው፣ ግን ቪዲዮ እንትን ስልካቸውን ሰብረህ ከሆነ አዲስ ስልክ ገዝተህ እዛ አንተ ጋ ነው ስልኩ፣ አንተ ጋ ነው ስልካቸው። አንቺ ካለሽበት ሩቅ ናቸው እንደ እነሱ? አዎ ሳርዬ፣ እነሱ እኮ ሪያድ ናቸው። ግን ያው በረምብ እንትኑን ሄደንበታል ማለት ያው አንደኛ እሱ አሁን በቅርብ ጊዜ ነው በባህር ሄዶ ተመልሶ አዲስ ኢቃማ ይዞ የመጣው። ብዙ ፈተና ብዙ ችግር አሳልፏል። ያ ሁሉ እያለ እዚህ እኔ በጣም እንትን ያልኩት እሱ ላይ ምንድን ነው ያን ሁሉ ችግር ያን ሁሉ ነገር አሳልፎ መጥቶ እንደዚህ አይነት ቦታ ላይ ተገኝቶ እንደዚህ አይነት ድርጊት በሴት ልጅ ላይ ማድረጉን ነው የተቃወምኩት። እና አንዳንድ ጊዜ ሸይጣን የማያደርገው ነገር የለም፣ ያደርጋል። ብዙ ነገር ይሰራል። እንኳን ይህን ቀርቶ ስልኩ አለ፣ እሱ ጋር ነው ያለው፣ ስልኩ አለ። እሱ ይቅርታ እንደሚጠይቃት እኔ አውርቼዋለሁ፣ ረጅም ጊዜ አውርቼዋለሁ። እህት የሆነች ቤተሰቡም የእሱን አውርቼዋለሁ። ልጁን በእንደዚህ አይነት የእሱ ቤተሰብ ካለች ሙዬ መታ እዚህ ስልኳን እንድትሰጣት በእጇ እሰጣለሁ ብሏል። ሳርዬ እሰጣለሁ፣ ስልኩን እሰጣለሁ ብሏል። እሷ ጋር ሄዶ ደግሞ ሌላ ጸብ እንዳይፈጠር እሷ የእሱ ቤተሰብ የሆነም ሰው አይሄድ። ሳሪ መሻወር እሱ በመሻወር ይላክላት። በሱ በኩል ማንም ሰው እንዳገኘኝ አልፈልግም። ምክንያቱም እኔ ለህይወቴ አሁንም እሰጋለሁ። ያልተረዳችሁኝ ነገር አለ። አሁንም እሰጋለሁ ለህይወቴ ወደፊት። ምክንያቱም እዚህ ጋር መጥቼ ፎቶቸውን ብቻ በመውጣት የሚመጣውን ነገር እኔ ስለማቅ ይሄኛውን ልጅ ራሱ በቃ እኔ በሱ መንገድ አልፈልግም። በእናንተ መንገድ ሰው እንትን ብላችሁ በእናንተ በኩል ይላክልኝ። በመሻወር ይላክልሽ፣ በመሻወር ይላክልሽ፣ በመሻወር ላክላ በመሻወር ወይ አንቺ ደግሞ የራስ ሰው አለ ቪዲዮ ከሆነ ይቅርታ ጠይቋል። ዩርጂ ቪዲዮ ክፈትና ይቅርታ ጠይቅ። በመሻወር አንቺ የምትፈልጊው ሰው ካለ ሄዶ እሱ ጋር እንዲቀበልልሽ የምትፈልጊው ሰው ካለ አንቺ እንትን በይ። አሁን አንቺ በምትይው መንገድ ነው እየሄድን ያለ ነው እኛ ማለት ነው። ምክንያቱም ያለው ነገር ታውቂዋለሽ ቀመርዬ። ምክንያቱም አንቺ በህግ ካልሽን በህግ እኮ ህጉ ክፍት ነው። እዛ ጋር ሄዶ ካሜራውን ብቻ ማስወጣት ነው። በእርቅ ከሆነ ግን ሁሉ ነገር አንቺ በምትፈልጊው አንቺ በቃ አንቺን በሚመችሽ በሴትነትሽ ምንም ነገር ማንም ሳይጫንሽ በሴትነትሽ ባለው ነገር ላይ የሄዱልሽ ነው ያለው። ስልክሽን አንቺ በምትፈልጊው መንገድ ተቀበይ፣ ወይ እሷ ይላክልሽ ወይ አንቺ ሄደሽ ተቀበይ። በሱ አማካኝነት በምትልኪው ሰው ላኪ እና ሰላሙን ብትፈጥሩት ነው የሚሻለው። ምክንያቱም ለሁላችሁ ምንም ነገር እዚህ ጋር ምንም የሚጠቅም ነገር የለውም። ቀሙዬ ስለምታውቂው ነው። ያው እኔ እና አንቺ አውርተናል ብዙ ነገር። እኔ የምፈልገው አንድና አንድ በሴትነትሽ በተበደልሽው ልክ ጥርስሽ መታከም ያስፈልገዋል፣ ዓይንሽ መታከም ያስፈልገዋል፣ ማህፀንሽ መታከም ያስፈልገዋል እና እሱ ደግሞ ባደረገው ያን ጥፋት ያው ብዙ ነገር ባደረገው ልክ ደግሞ እሱ ደግሞ እዚህ ጋር ይቅርታ ጠይቆ አንቺን መካስ አለበት። በህዝብ ፊት ነው
በግለሰብ ፊት አይደለም፣ በአንድ ሰው በሁለት ሰው አይደለም። ካሳም ሲክስሽ እዚህ ጋር መጥቶ ነው ምክሶ። በዚህ 16-17 ሺህ ተከታትሎሻል። በእነሱ ፊት ነው መጥቶ መካስ ያለበት። ምክንያቱም በግለሰብ ውስጥ ለውስጥ የሚባል ነገር የለም። አንድ ጊዜ ሚዲያ ላይ አውጥታችሁታል። በውስጥ ከተፈለገ እኮ በውስጥ መጨረስ ይቻል ነበር መጀመሪያም። ስለዚህ መካስ ካለበት ይቅርታ መጠየቅ ላይደርስብሽ ላደርሽ እዛ ቦታ ላይ ላትገናኙ። እሱ እኮ ቀላል ነው። እሱ እኮ በቃ የእሱን ለመያዝ እናንተ ለማለት እኮ በጣም ቀላል ነገር ነው። ግን እንደዛ አይደለም። እናንተ በቃ ኢትዮጵያዊዎች ናቸው። ጠፍቷል፣ ጥፋት ጠፍቷል። መጀመሪያ ላይ ጥፋታችሁ እንዳለ ሆኖ ይቅርታ ይበልሽ፣ ይካስሽ፣ በህዝብ ፊት ማለት ነው። ካሳ ይካስሽ። በቃ ነገሩን በሰላም ፍቱት። ደግሞ እንደገና ለምን በቪዲዮ ወጣው እንደዚህ ምናምን የሚባል ነገር ያውቀዋል ህጉን። ማንም የሚተው ነገር የለም። አይታውም እኮ ማንም አይነካሽም። ካሁን በኋላ ላለው ነገር አጠገብሽ ላይ ደርስ እሱ ራሱ ፕሮሚስ ይገባል፣ እሱም ጓደኛው እና አንቺ የምትይውን ነገር በአንቺ ነው እየሄዱ ያሉት። በህዝብ ፊት ይካስሽ። በቃ አስፈላጊው ነገር ሂጂና አንቺ ምን ያህል እንደሚያስፈልግሽን ወጭሽን ጠይቀሽ ነይ። ጥርስሽ ምን ያህል፣ አይንሽ ምን ያህል፣ ምን ላይ ነው ያለሽው? ውጤቱን ደግሞ ትናንትና ሐኪም ቤት ሄደሻል። የውጤቱን ይዘሽው ነይ። ማታ ላይ እናወራለን። የሚያስፈልገው ነገር ይደረግልሻል። በቃ ከዚህ በላይ ምንም ህግ ጋር ብትሄዱ ታውቁታላችሁ። እናንተ ሁለታችሁ ሶስታችሁ ብቻ አይደላችሁ። ቪዲዮ እዛ ላይ አለ፣ ካሜራ አለ። ካሜራ ላይ እዛ ውስጥ ያላችሁት ሁሉ ተለቃቅማችሁ ነው ደግሞ ምን ትጠቀማለ? ሌሎቹ በእናንተ ሰበብ ሌሎቹ ስለምን ይጎዳሉ? ያ ምንም ጥፋት በሌሉበት ለምን ይጎዳሉ? እና ይሄን ነው በቃ እናንተ ሰላም ፍጠሩ። ሙሉ ፊትክ እየታየ ይቅርታ፣ ይሄንን በደል በማድረሳችን እኛ ባለጌዎች ነን ብላችሁ ይቅርታ ጠይቁ። ያቃነስ የለም ጥፋተኛ ነን ብላችሁ ይቅርታ ጠይቁ። አይ ጥፋትማ አጥፍተናል እኮ እሱን መጀመሪያ ላይም ተናግሬያለሁ። ጥፋት አጥፍተናል። ሴት ልጅ ላይ እጅ ማንሳት አግባብ እንዳልሆነ እናውቃለን ሁላችንም። እሱ ጥፋት እንደሆነ መጀመሪያም ተናግሬያለሁ። እሷን ደግሞ ብያታለሁ። ጥፋት አጥፍተናል። ስለዚህ መካስ ያለባትን እንክሳታለን። ያለውን ነገር በሰላም እንፈታዋለን። ሪያድ ያላችሁ እስኪ ወይ ሙኒትን የምታውቁ እኛን የምታውቁ ልጆች ሪያድ ያላችሁ ምሽዋር ምናምን የምትሰሩ አንድ አበባ ስጡ። ሪያድ ያላችሁ መስዬ ምንም ችግር የለም። ሪያድ ላይ ልጆች ስላሉ ሀምዛ ጋር ተገናኝተው ወይም በምሻወር ለእነሱ መጥተው ይወስዳሉ ስልካቸውንም ሻንጣቸውንም ያለውን ነገር። በተረፈ ሌላውን ነገር ግን ሻንጣ የማን ሻንጣ? ሻንጣቸው ስልካቸው ብቻ ነው። ሁለት ስልክ፣ ቦርሳ፣ ገንዘብ ምናምን የለም ብለሽኝ ስለነበረ ነው። ቀመር እንዴ ቀመርዬ ንገሪኝ እስኪ ያለው እኔ ያልኩሽ ቦርሳ ከፍቶ በርብሮ ቦርሳ ውስጥ የነበረ ቁልፍና የእሷንም የኔንም ስልክ ነው ይዞ ሄደው። ቁልፍ አለ። ስልኩ ሳምሰንግ ነው አይፎን ነው? ቁልፍ አይደለም። ሁለት ሳምሰንግ ስልክ የ200 ብር 300 ብር ስልክ ነው። ስልኩ አይደለም ውስጡ ላይ ያሉ ፋይሎች እና እኔ ሸሪሃው የበስማ የአብሽሬ ሸሪሃ ስለሆነ ፈልጓለሁ። እነዚህ የሚያሳስብ ነገር አይደለም። ስልኩ አለ የሚያሳስብ ነገር የለም። በስ አሁን ያለው ነገር አንቺ በምን መንገድ ነው እንዲሰጥሽ የምትፈልጊው? ለእኔ ንገሪኝና እኔ ሰው ልክልሻለሁ። ችግር የለም። እንትን በሚለው መንገድ ሰው ካለው በሰው ይላክ። እሱንም የሚያውቁ ሰዎች እዛ ጋር እንትን የሚሉ ሰዎች እኔ እሷ ልካን ነው ብሎ የሚደውልለት ሰው አንስቶ ይስጥ።